ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የዚህ ዩቲዩብ ተመልካቾቻችን፣ ዛሬ ስለ ታዋቂው ተዋናይ ስለ ዣን ክላውድ ቫን ዳም የማታውቋቸውን 10 ሚስጥሮች እንነግራችኋለን። አብራችሁን ቆዩ። አንደኛ፣ ሙሉ ስሙ ዣን ክላውድ ካሚል ፍራንሷ ቫን ቫንበርገር ነው። ወደ ሆሊውድ ሲመጣ በቀላሉ ለመጥራት እንዲመች ስሙን ወደ ዣን ክላውድ ቫን ዳም ቀይሮታል። ሁለተኛ፣ በባሌት ዳንስ ብቃቱ ይኮራል። ቫን ዳም ለ5 ዓመታት ያህል የባሌት ዳንስ ተምሯል። ይህ ስልጠና ሰውነቱን ለማለማመድና በማርሻል አርት ውስጥ የሚታወቀውን የመተጣጠፍ ችሎታውን እንዲያዳብር እንደረዳው ያምናል። የባሌት ዳንስ ከባድ ስፖርት ነው፣ ነገር ግን ጥበብም ነው በማለትም ተናግሯል። ሶስተኛ፣ የራሱ የሆነ የቪዲዮ ጌም ነበረው። እንደ አውሮፓውያን አቆጣጠር በ1995 ስትሬት ፋይተር ደ ሙቪ ከተሰኘው ፊልሙ ጋር በመተባበር ዣን ክላውድ ቫን ዳም ደ ጌም የተሰኘ የቪዲዮ ጌም ተለቆ ነበር። ይህ ጌም ተጫዋቾች ቫን ዳምን በመቆጣጠር ከፊልሙ ውስጥ ካሉ ተቃዋሚዎች ጋር እንዲዋጉ የሚያደርግ ነበር። አራተኛ፣ ፕሬዴተር ፊልም ላይ የነበረው ሚናና መባረሩ። በመጀመሪያ በ1987 በተሰራው የፕሬዴተር ፊልም ላይ የባዕድ ፍጡሩን ፕሬዴተር ገጸ ባህሪ እንዲጫወት ተመርጦ ነበር። ነገር ግን ፍጡሩ የሚለብሰው ልብስ በጣም ከባድና የማይመች በመሆኑ እንዲሁም በቁመቱ ማነስ ምክንያት ሚናውን እንዲለቅ ተደርጓል። አምስተኛ፣ የፊልም ፕሮዲውሰርን ፊት በመምታት ሚና አግኝቷል። ታዋቂ እንዲሆን ያደረገው ብለድ ስፖርት በ1988 የተሰራው ፊልም ላይ የመሪነት ሚናውን ያገኘው በአንድ ምግብ ቤት ውስጥ ያገኘውን ፕሮዲውሰር ሜናሂም ጎላንን ፊት በጥቂት ኢንቾች ስቶ በምቱ በማስደመም ነበር። ይህ ድርጊቱ ወዲያውኑ የፕሮዲውሰሩን ቀልብ ስቦ ለፊልሙ እንዲመረጥ አስችሎታል። ስድስተኛ፣ በአንድ ወቅት ቤት አልባ ነበር። የተዋናይነት ህልሙን ለማሳካት ወደ አሜሪካ ሲመጣ እንግሊዝኛ ቋንቋ በቅጡ መናገር አይችልም ነበር። እናም ምንም ገንዘብ አልነበረውም። በዚህም ምክንያት ለተወሰነ ጊዜያት ስራ ፍለጋ በመንገድ ላይ ለመተኛት ተገዷል። ሰባተኛ፣ በትውልድ ከተማው ብራሰልስ ሐውልት ቆሞለታል። በትውልድ አገሩ ቤልጅየም ብራሰልስ ውስጥ ለቫን ዳም ክብር ሲባል በህይወት እያለ ሐውልት ቆሞለታል። ሐውልቱ ከታዋቂው ኪክ ቦክሰር ፊልሙ ላይ በሚታየው የውጊያ አቋሙ ያሳያል። ስምንተኛ፣ በአእምሮ ጤና ላይ በግልጽ ይናገራል። ቫን ዳም በዝናው ላይ በነበረበት ወቅት ከባይፖላር ዲስኦርደር ጋር ይታገል እንደነበር በግልጽ ተናግሯል። ይህን ችግሩን ለማሸነፍ ሕክምና የወሰደ ሲሆን አሁን ላይ ስለ አእምሮ ጤና ግንዛቤ ለመፍጠር ይሰራል። ዘጠነኛ፣ የካራቴ ጥቁር ቀበቶ ባለቤት ነው። በ10 ዓመቱ ማርሻል አርት መሰልጠን የጀመረው ቫን ዳም በ18 ዓመቱ በሾቶካን ካራቴ ጥቁር ቀበቶ አግኝቷል። በተጨማሪም የሰውነት ቅርጽ በማጎልበት ሚስተር ቤልጅየም የሚል ማዕረግ አግኝቷል። 10 የእንስሳት መብት ተሟጋች ነው። ቫን ዳም የእንስሳት መብትን በማስከበር ይታወቃል። በተለያዩ ጊዜያት የእንስሳት መብት ተሟጋች ድርጅቶችን በገንዘብ ደግፏል። እንዲሁም በማህበራዊ ሚዲያው ላይ ስለ እንስሳት ደህንነት መልእክቶችን ያስተላልፋል። እናም በሚቀጥለው ጊዜ የቫን ዳምን ፊልም ሲመለከቱ ከሚታዩት አስደናቂ ምትና ጡንቻ በስተጀርባ ያለው የባሌት ዳንስ የተዋጊና የህይወት ታጋይ ያስታውሱ።